ሜክሲኮ ውስጥ ኤል ሮዛሪዮ የሚባል የማዕድን ማውጫ አለ እና ማርች 25 ላይ በድንገት በተፈጠረ የግድብ መደርመስ ያ ጎርፍ አስከትሎ በዛ ውስጥ ማዕድን በማውጣት ላይ የነበሩ 3 ሰዎች ትራፕ ተደርገው ነበር እና ከ13 ቀን በኋላ አንደኛው ማዕድን አውጪ እንግዲህ በመታዩት መልኩ ሪስኪው ሊደረግ ችሏል ወይንም ደግሞ ከማዕድን ማውጫው ሊወጣ ችሏል ማለት ነው። በጣም በሚያሳዝን ሁኔታ ግን አብረውት ከነበሩት ከ3ቱ አንደኛው ሞቷል። አንደኛው ግን እስካሁን ያለበት አልታወቀም ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ከ13 ቀን በኋላ የሜክሲኮ ወታደሮች ይሄ ፍራንቺስኮ ዛፓታ የሚባለውን ሰውዬ ሲያገኙት ነው እና እንደዚህ ሆኖ ትራፕ ተደርጎ በጎርፍ በመናምን በቃ በጣም በሚያሳዝንና በሚያስፈራ ሁኔታ ነው እንግዲህ የነበረው። እንዴት ሁላ ሊተርፍ እንደቻለና እስካሁን እንዴት እንደቆየ እግዚአብሔር ተአምር ነው የሚሆነው። አንደኛው ማዕድን አውጪ እስካሁን አልተገኘም። እንግዲህ እሱንም ደግሞ ፍለጋው ይቀጥላል ማለት ነው። Ahí llegó el agua y tú le escarbaste esa pata. Muy bien, gracias a Dios.